ኤደርሰን ከአትላንታ ማንቸስተር ዩናይትድን መቀላቀሉ ታማኝ የሚባሉት የመረጃ ምንጮች ሳይቀሩ የተናገሩበት አጋጣሚን ተመልክተናል አይደል? ፋብሪዚዮ ሮማኖ ሂርዊጎ ብሎ ያወጀው ትራንስፈር ነው። ስለዚህ ያ ነገር የመሆን እድሉ በጣም ከፍተኛ ነው አይደል? ሂርዊጎ ተብሎ ላይሆን የሚችልበት እድል በጣም ሊሚትድ ነው በሆኑ ምክንያቶች ወይ ደግሞ አይደል አንዳንድ የሚፈጠሩ ነገሮች አሉ ትራንስፈር ላይ የሆኑ ትዊስቶች ይፈጠራሉና እንደዚህ አይነት ነገር ካልተፈጠረ በስተቀር እርግጥ ነው። ታዲያ ኤደርሰን ለምንድን ነው ወደ ማንቸስተር ዩናይትድ እስካሁን ድረስ መፈረም ያልቻለው? ማለትም መጥቶ የፎቶሾት ሊሆን ይችላል ብቻ ግን መጥቶ ለምንድን ነው መቀላቀል ያልቻለው የሚለውን ነገር ለማየት እንሞክራለን። ካለመቻሉ ጀርባ ያለው ነገር በዚህ ቪዲዮ ለማየት እንሞክራለን። በሆኑ ህጎች ምክንያት ነው። በተለይም ደግሞ ሁለት ዋና የሚባሉ ህጎች አሉና እነዛ ህጎች ምንድናቸው የሚለውንም ነገር አያይዤ ለማየት እሞክራለሁ። ከዛ ውጭ ደግሞ እንደዚሁ ከኤደርሰን ደግሞ ጉዳይ ሳንወጣ ደግሞ ማንቸስተር ዩናይትድ ከኤደርሰን ዝውውር ያተረፈው ገንዘብ ምን ያህል ማለት አትርፏል ወይስ ደግሞ ከስሯል የሚለውም ነገር እንደዚሁ ለማየት እንሞክራለን። ምክንያቱም አምና ሲባል የነበረው ወይ ደግሞ ሲጠራ የነበረው ገንዘብ ምን ያህል ነው፣ ማንቸስተር ዩናይትድ ምን ያህል ፐርሰንት ዲስካውንት አግኝቷል የሚለውን ነገር እና አጠቃላይ ይሄ ዝውውር ስለ ማንቸስተር ዩናይትድ የዝውውር ፖሊሲ የሚናገረው ምንድን ነው ወይ ደግሞ የሚያስተላልፈው መልእክት አለ። በጣም ትልቅ መልእክት ነው ያለውና ያ የሚያስተላልፈው መልእክት ምንድን ነው የሚለውን ነገር ለማየት እንሞክራለን። በመጨረሻም ደግሞ ማንቸስተር ዩናይትድ አሁን ኤደርሰንን የግሉ ማድረጉ የሚታወቅ ነውና ያለፉት 5 ከጣሊያን ወደ ፕሪሚየር ሊግ የተደረጉ ዝውውሮች ምን ይመስላሉ በማንቸስተር ዩናይትድ በኩል ማለት ነው። ያለፉትን 5 ተጫዋቾች ለማየት እንሞክራለን። እንዴት ነበር የሆነው የሚለውን ነገር በዛው አያይዘን ለማየት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። መልካም ቆይታን ተመኝ። ወደ መጀመሪያው ርዕሳችን ስንሄድ ያው እንደሚታወቀው ካነሳውላችሁ ወይ ደግሞ መግቢያ ላይ ካነሳዋቸው ርዕሶች አንፃር አብዛኛው ከኤደርሰን ጋር የተያዘው ወይ ደግሞ ከዚህ ዝውውር ጋር የተያዙ ነገሮች አሉና ብዙ የሚያሰሩ ነገሮች ስላሉት እንደዚሁም ደግሞ የማንቸስተር ዩናይትድ የመጀመሪያ ዝውውር ስለሆነ ግን ደግሞ ብዙ ግን የሚነግረን ነገር አለ ብዬ ስለማስብ ነው ይሄንን ነገር ለማምጣት የወሰንኩትና የመጀመሪያው ርዕሳችን የሚሆነው ለምንድን ነው ኤደርሰን አሁኑ ማንቸስተር ዩናይትድን መቀላቀል የማይችለው? እንግዲህ እስከ ጁላይ 1 ድረስ ማንቸስተር ዩናይትድን ኤደርሰን መቀላቀል አይችልም ማለት ሬጂስተር መደረግ አይችልም እስከ ጁላይ 1 ድረስ ማለት ነው። ታዲያ ለምንድን ነው ይሄ ነገር የማይሆነው? ማለት ከምን አንጻር ነው እንደዚህ አይነት ነገር የማይፈጠረው የሚለውን ነገር ከተመለከትን ሁለት ህጎችን ያማከለ ነው ይሄ ነገር። ምክንያቱም ኤደርሰን እስካሁን ድረስ ለማንቸስተር ዩናይትድ ይሄ በቃ መቀላቀል ያልቻለው በሁለት የፊፋ ህጎች ምክንያት ነው። እነዛ ምን ይባላሉ? ኢንተርናሽናል ትራንስፈር ሰርቲፊኬት ወይም ደግሞ አይቲሲ እና ፊፋ ክሊሪንግ ሃውስ ይባላሉ። ምንድራቸው የሚለውን ነገር አንድ ባንድ ለማየት እንሞክር። አይቲሲ የሚባለው ወይንም ደግሞ ኢንተርናሽናል ትራንስፈር ሰርቲፊኬት የሚባለው የትኛውም 10 ዓመትና ከዛ በላይ የሆነው ተጫዋች ሊኖረው የሚገባ እንደ ፓስፖርት ነገር ነው። ታዲያ ያ ፓስፖርት የሚያገለግለው ለምንድን ነው? ያ ተጫዋች ከአንድ አሶሲሽን ወደ ሌላ አሶሲሽን በሚዘዋወርበት ጊዜ ማለትም ለምሳሌ ከጣሊያን ወደ እንግሊዝ ሲሄድ ከጣሊያን ፉትቦል አሶሲሽን ወደ እንግሊዝ ፉትቦል አሶሲሽን ነው የሚዘዋወረው። ስለዚህ ወደ ሁለቱ ክለቦች ለመዘዋወር የሚያስፈልግ ስፔሻል ፓስፖርት ነው ማለት ነው። ኖርማል ፓስፖርት አለ አይደል? ከአንድ ሀገር ወደ ሌላ ሀገር መዘዋወር የሚያስችለው ፓስፖርት አለ። ይሄኛው ደግሞ አይቲሲ የሚባለው ወይ ደግሞ ኢንተርናሽናል ትራንስፈር ሰርቲፊኬት የሚባለው አንድ ተጫዋች እድሜው ከ10 ዓመት በላይ መሆን አለበት። ከ10 ዓመት በታች የሆኑት ይሄ ነገር አይጠበቅባቸውም። ሲጀመርም ህገወጥ ነው አይደል? እንደሚታወቀው ማለት ነውና ከ10 ዓመት በላይ የሆኑ ተጫዋቾች ሊኖራቸው ይገባል ወደ ሌላ ቦታ ለመሄድ ማለት ነው። ለምሳሌ በአካዳሚዎችም ሊሆን ይችላል። በአካዳሚዎች ለምሳሌ ከፕሪሚየር ሊግ ወደ ጣሊያን ሴሪያ የሚሄድ ከሆነ ያ ተጫዋች ያ አይቲሲ ያስፈልገዋል። ምክንያቱም ከአንድ ክለብ አሶሲሽን ወደ ሌላ ፉትቦል አሶሲሽን ነው የሚሄደው። ስለዚህ ያ ፉትቦል አሶሲሽን ይሄ የሚሰጠው ወይ ደግሞ ከአንዱ ወደ አንዱ እንዲሄድ የሚያደርገው እንደ መብት ወይ ደግሞ እንደ መዘዋወሪያ ማለት እንችላለን። ስለዚህ አይቲሲ የሚባለው ነገር አለ። ታዲያ ይሄ አይቲሲ ማለት ማኔጅ የሚደረገው ዲጂታሊ ነው ማለት ይሄ ነገር ሬጂስተር የሚደረገው ምናምን ዲጂታሊ ነው በፊፋ ትራንስፈር ማቺንግ ሲስተም ማለት ነው ወይ ደግሞ ቲኤምኤስ በሚባለው በዛ መንገድ ነው የሚሄደው። ታዲያ ይሄ ነገር ለምንድን ነው ያስፈለገው የሚለውን ነገር ለማየት በምንሞክርበት ሰዓት ላይ ማለት አይቲሲ የሚባሉ ነገር ለምን አስፈለገ የሚለውን ነገር ለማየት ስንሞክር በሶስት ዋና ሪዝኖች ነው አይቲሲ የሚባለው ወይንም ደግሞ ኢንተርናሽናል ትራንስፈር ሰርቲፊኬት የሚባለው ነገር ያስፈለገው በሶስት ዋና ምክንያቶች ነው። የመጀመሪያው ነገር ከዲሲፕሊን አንጻርና ያ ተጫዋች ምንም አይነት ይሄ ሰስፔንሽን የለበትም ምናምን ወይ ደግሞ በፊት የነበረበት ሊግ ላይ የሆነ ህገ ወጥ የሆነ ነገር አድርጓል አላረገም የሚለውን ነገር ቼክ ለማድረግ አሁን ለምሳሌ ሳንድሮ ቶናሊ በቤቲንግ ምክንያት ወደ 8 ወር አካባቢ ተቀጣ።
አይደለ? አይቨን ቶኒም እንደዚሁ ረዘም ላለ ወራት እርግጠኛ አይደለሁም፣ አይ ቲንክ 7 ወር ይሁን እርግጠኛ አይደለሁም ብቻ ጊዜውን እሱም በቤቲንግ ምክንያት ተቀጣ። ታዲያ ይሄ ተጫዋች አሁን ለምሳሌ ሁለቱም ሳንድሮ ቶናሊም አይቨን ቶኒም የነበሩት ፕሪሚየር ሊግ ውስጥ ነበሩ ወይንም ደግሞ የእንግሊዝ ፉትቦል አሶሲሽን ውስጥ የነበሩት ማለት ነው። ታዲያ ለምንድን ነው ላይክ ጣሊያን ሴሪያ ሄዶ ለምን አይጫወቱም ወይ ደግሞ ስፔን ላሊጋ ሄዶ ለምን አይጫወቱም የሚለውን ነገር ስንመለከት መዘዋወር ካለባቸው አሁን ያ ተጫዋች ለምሳሌ በዚህ 8 ወር ውስጥ ወደ የትኛውም ክለብ መዘዋወር አይችልም። ምክንያቱም ለምሮ መዘዋወር ማይችለው እንዳልኳችሁ አይቲሲ የሚባለው ነገር ይከለክለዋል ማለት ነው። ምክንያቱም ያ ፓስፖርት ያስፈልገዋል። ያ ነገር በቃ ይሄ ልክ ነው ተብሎ ሊመታለት ይገባል፣ ስታምፕ ሊመታለት ይገባል። ስለዚህ የመጀመሪያው የሚያስፈልገው ነገር እንደዚህ አይነት ነገሮች ምንም አይነት ሰስፔንሽን ወይንም ደግሞ ባን መደረግ የሚባል ነገር መኖር አለመኖሩ ሊረጋገጥ ወይንም ደግሞ ሊታወቅ ይገባል ማለት ነው። ሁለተኛው ደግሞ ምንድነው የኮንትራት ጉዳይ ነው። ያ ተጫዋች በፊት የነበረበትን ክለብ ይሄ የኮንትራት ግዴታዎች አሉ አይደል? ኮንትራቱ ላይ ሊስት የሚደረጉት የሆነ ተጫዋች ማድረግ ያለበት ይሄ በቃ ግዴታው አለ። እዚህ ጋር ደግሞ ማድረግ የሌለበት ነገር ደግሞ አለ አይደል? ለምሳሌ ትሬኒንግ መቅረት ሊሆን ይችላል ምናምን። ብቻ እነዚህ ነገሮች አጠቃላይ ኮንትራቱን አክብሯል አላከበረም የሚለው ነገር ካልተረጋገጠ በስተቀር ያ ተጫዋች አይቲሲ የሚባለው ነገር ላይ ምድረው ይሄ ሌጂቲሜት አይሆንም ማለት ገብቷቸዋል አይደል? ሌጋል አይሆንም፣ ያዝውውር ሌጋል አይሆንም በዚህ ኮንትራት ኢሹ ካለበት። ለምሳሌ ብዙ ሩቅ ሳንሄድ ባለፈው ኖቲንግሃም ፎረስት ሞርጋን ጊብስ ዋይት የተባለውን ተጫዋች ወደ ቶተናም ሂርዊጎ ተብሎ ነበር። ወላ ቶተናሞች ውል ማፍረሻውን ነበር ሊከፍሉ የነበረው። ይሄ ማለት አይገናኝም በነገራችን ላይ ሙሉ ነው፣ አንዴ ነው ዳምፕ የሚደረገውና እንደዛ ሊያደርጉ ሲሉ ድንገት እነ ማሪናክስ እንከሳለን ሲሉ ዝውውሩ ባክ ተደረገ ብቻ አይደለም ቀረ ዝውውሩ ከና አይደለ? ይሄ የሆነበት ምክንያት ምንድን ነው? የኮንትራት ብሪጅ ተፈጽሟል ብሎ ስለሚያምኑ እንከሳለን ብሎ ስላሰቡ ነው። ይሄ ነገር ደግሞ ካልተረጋገጠ እንዳልኳችሁ ያ ተጫዋች መዘዋወር አይችልም። ፕሪቬንቲንግ ዱዋል ሬጂስትሬሽን የሚባል ነገር ደግሞ አለ። ፕሪቬንቲንግ ዱዋል ሬጂስትሬሽን የሚባል ነገር ማለት አንድ ተጫዋች አክቲቭ ሆኖ ማለት ነው። ማለት ለምሳሌ የሆነ ክለብ አለ። አሁን ለምሳሌ ኤደርሰን አትላንታ አለ አይደለ? ከአትላንታ ወደ ማንቸስተር ዩናይትድ ሲመጣ አትላንታ ሬጂስተር የተደረገበት አንቀጽ ይወገዳል ማለት እንዳልኳችሁ ዲጂታሊ ነው ማኔጅ የሚደረገው። ሶ ከዛ ላይ ይሰረዝና ልክ ኤደርሰን ብላችሁ ሰርች ስታደርጉ አትላንታ ውስጥ የለም ማለት ነው። ይሄን ነገር ለማስተካከል ይሄን ነገር ታዲያ የሚደረገው ለሁለት ክለብ ሬጂስተር አድርጓል አላረገም የሚለውን ነገር ለማስቀረት ነው። ሶ እነዚህ ዋና ዋና ነገሮች ለተጫዋቾች ዝውውር በተለይም ደግሞ ይሄ በቃ ከአንድ ፉትቦል አሶሲሽን ወደ ሌላ ፉትቦል አሶሲሽን ለሚደረግ ዝውውር እንደ ፓስፖርት ሆኖ እንዲያገለግል ተደርጓል ማለት ነው። ስለዚህ እነዚህ ዋና ዋና 3 ጉዳዮች የዲሲፕሊን ቼክ የማድረግ ነገር፣ የኮንትራት ጉዳይ፣ ዱዋል ሬጂስትሬሽን ፕሪቬንት ከማድረግ አንጻር ምናምን ተብለው እነዚህ 3 ነገሮች ይሄ አይቲሲ የሚባለው ነገር በቃ ያስፈልገበት ወይ ደግሞ ቼክ የሚያደርጋቸው ዋና ዋና ነገሮች ናቸው ማለት ነው። ይሄ አንደኛው ነው ቅድም እንዳልኳችሁ። ሁለተኛው ደግሞ ምንድነው ፊፋ ክሊሪንግ ሃውስ ደግሞ የሚባላል። ፊፋ ክሊሪንግ ሃውስ ማለት ምንድነው? በዋናነት የሆነ ፋይናንሻል ኤንቲቲ ነው። ፓሪስ ውስጥ ነው ያለው፣ መቀመጫው ፓሪስ ውስጥ ነውና ይሄ ደግሞ የሚመለከተው ምንድነው? ከዛ ዝውውር ጋር ተያይዞ የሚመጡ እያንዳንዱን የፋይናንሻል ጉዳዮች እነዛን ነገሮች የሚያጣራ ነው ማለት ነው። ፋይናንሻል ጉዳይ ማለት ይሄ ተከፍሏል አልተከፈለም የሚለውን ነገር ብቻ አይደለም። አሁን ለምሳሌ አንድ ክለብ ለሌላ ክለብ ይሄን ያህል ገንዘብ ከፍላለሁ ብሎ የቀረ ገንዘብ ካለ ማለት የቀረ ገንዘብ ስላችሁ ሁሉም እኮ በአንዴ አይከፈልም ማለት በአመት ነው እየተቆራረጠ የሚከፈለው። ግን ያ ነገር በቃ ይሄ መጀመሪያ መከፈል ያለበትም እንዳልተከፈለ ከተረጋገጠ ያ ዝውውር ኤሊጂብል አይሆንም ማለት ሶ አንደኛው መንገድ ይሄኛው። ሌላኛውና ግን ዋነኛው ነገር በተለይም ደግሞ ይሄ አሶሲዬሽን ያስፈለገበት ምክንያት ወይ ደግሞ ይሄ ፎርም እንዲደረግ ያስፈለገበት ምክንያት ማለትም ፊፋ ክሊሪንግ ሃውስ የሚባለው እድሜያቸው ከ12 ዓመት እስከ 23 ዓመት ድረስ ተጫዋቾች ሲሆኑ በዛ እድሜ ፔሪድ ውስጥ የተለያዩ ክለቦች አስተዋጽኦ አበርክተዋል። ለምሳሌ 12 ዓመቱ ሲሆን የልጅ ዴቨሎፕ እንዲያደርግ አካዳሚ ፋሲሊቲዎችን በማቅረብ ምናምን ኒውትሪሽን ያነው ነገር ማሰልጠን ምናምን የሚባሉት ነገሮች አሉ አይደል? ይሄ ነገር ዋጋ አለው እንደምታውቁት ዋጋ ያለው ነገር። ምክንያቱም ያ ተጫዋች አሁን ያለበት ደረጃ ላይ የደረሰው እነዛ ግራስሩት ሌቭል ላይ የረዱት ተቋማት ስለነበሩ ነው። እነዚህ ሰዎች ደግሞ ብዙ ጊዜ ማለት ነው ብዙ ጊዜ ካለፉት ጊዜያቶች ላይ ትልልቅ የሚባሉ ዝውውሮች ላይ ብዙ ጊዜ ዲና ይደረጋሉ ገንዘባቸውም ማለት ነው በተለያየ አይነት መንገድ። አንደኛ ይሄ ሌጋል ፕሮሲጀሩ በጣም ስለሚያታክት ክለቦች እዛ ድረስ መሄድ አይፈልጉም። አንዳንድ ጊዜ በቃ እዛ ድረስ ከምንካሰስ ቢቀር ይሻላል ብለው ያስባሉ። አንዳንድ ጊዜ ደግሞ ክለቦች ደግሞ ዝም ብለው እንሰጣለን ብለው ይኖር የሚያደርጉበትም አጋጣሚ አለ።
ይሄ ኮንሰርን ስላለ ፊፋ ምን አደረገ? ፊፋ ክሊሪንግ ሃውስ የሚባለን ነገር አዘጋጀ። ራሱ ቼክ ያደርጋል። ራሱ ኤንቲቲ ነው፣ ራሱ ነው ቼክ የሚያደርገው ሰዎችን ወክሎ ማለት ነው አሰማርቶ። ከዛ ያ ነገር አልተፈጸመም ብሎ ካመነ ያን ዝውውር ያግደዋል ማለት ነው። ስለዚህ ፊፋ ክሊሪንግ ሃውስ ከምን ጋር ነው የሚገናኘው? ከፋይናንሻል ጉዳይ ጋር። ሞር ኦፍ አይቲሲ የሚገናኘው ከምን ጋር? ይሄ ከሬጂስትሬሽን እና ከኮንትራት ጉዳይ ጋር ነው። ስለዚህ እነዚህ ሁለት ህጎች አንድ ተጫዋች ከአንድ ፉትቦል አሶሲዬሽን ወደ ሌላ ፉትቦል አሶሲዬሽን ሲዘዋወር ያን ነገር የሚጠይቁ ፓስፖርት ናቸው ማለት ነው። ስለዚህ አሁን ኤደርሰን ዩናይትድን አሁኑ መቀላቀል የማይችልበት ምክንያት ግልጽ የሆነ ይመስለኛል። እነዚህ ሁለት ነገሮች አክቲቬት የሚደረገው ልክ ጁላይ 1 ሲሆን፣ ልክ ጁላይ 1 ከማለቱ በፊት ይሄ ነገር አክቲቬት አይደረግም። ሶ አይቲሲን እና ፊፋ ክሊሪንግ ሃውስን ለማለፍ ጁላይ 1ን መጠበቅ ያስፈልጋል። ለዛ ነው በዚህ ምክንያት ነው ኤደርሰን አሁን ማንቸስተር ዩናይትድን መቀላቀል የማይችለው ማለት ነው። ሌላኛው ርዕሳችን ደግሞ የሚሆነው ከዚሁ ከኤደርሰን ጋር በተያያዘ ማንቸስተር ዩናይትድ ከዚህ ተጫዋች ምን ያህል ገንዘብ አትርፏል የሚለው ነገር እንመለከታለን። በመጀመሪያ የራሱ የሆነ የሚሰጠው መልእክት አለ በነገራችን ላይ ካተረፈው ገንዘብ በተጨማሪ ማለት ነው። ኤደርሰን እንደምታውቁት ስለ ዩናይትድ ላለፉት ጊዜያቶች በደንብ ከተከታተላችሁ ከ2024 ጀምሮ ማንቸስተር ዩናይትድ ይሄ ልጅ ሲፈልገው ነበር። ከዛ በፊት ቼክ ሲያደርገው ነበረ። አንዳንድ ነገሮች ስካውቲንጎች ይደረጉ ነበረ፣ አንዳንድ ቼኮች ይደረጋሉ። ግን ደግሞ ሞር ግን በቃ ይሄ ሶሊድ ሆኖ መጥቶ ስለ ኤደርሰን በደንብ የጠየቀው ኤደርሰንን ለማስፈረም ጥረት ያደረገው ማንቸስተር ዩናይትድ 2024 ላይ ነበር መጀመሪያ ላይ ማለት ነው። አንዳንድ መረጃዎች እንደሚያሳዩን ከሆነ ማለት ነው። ከዛ በኋላ አምናም ፍላጎት ነበር። እንደምታስታውሱት ኤደርሰን አምና ራሱ የማንቸስተር ዩናይትድ ራዳር ውስጥ ነበር። ታዲያ አምና ማንቸስተር ዩናይትድ ራዳር ውስጥ የነበረው ኤደርሰን ዋጋው ወይ ደግሞ ማንቸስተር ዩናይትድ ስለሱ ሲያጣራ ዋጋው ስንት እንደሆነ ኤፍሲ ኢንተር 1908 የኢታሊያን ኒውስ አውትሌት ኤፍሲ ኢንተር 1908 የሚባለው የኢታሊያን ኒውስ አውትሌት እንዳወጣው ከሆነ 60 ሚሊዮን ዩሮ አካባቢ ነበር ለዚህ ልጅ ሲጠየቅ የነበረው። አትላንታ ሲጠይቅ የነበረው ወደ 60 ሚሊዮን ዩሮ አካባቢ ነበር። ታዲያ አሁን ማንቸስተር ዩናይትድ ወደ 42.5% ዲስካውንት ነው ያገኘው። ኦልሞስት ከግማሽ ያክል እንደማለት 42.5% ዲስካውንት አግኝቷል። ወደ 26 ሚሊዮን አትርፏል እንደማለት ነው በሌላ አማርኛ ማለት ሶ ይሄ ነገር አሁን ሂደቱን ስትመለከቱት ለማንቸስተር ዩናይትድ ምን ጥሩ የሚያመጣው ነገር አለ የሚለውን ነገር ስንመለከት ሂደቱን ካያችሁት ይሄ ልጅ ከ2024 ጀምሮ ይፈለግ ነበር። በተለያየ ምክንያት አልሆነም። አምና ተፈልጎ ነበር 60 ሚሊዮን እንደሚያወጣ ሲታወቅ 60 ሚሊዮን ማንቸስተር ዩናይትድ ያን ያህል ዳምፕ ማድረግ አልፈለገም ለኤደርሰን ማለት ነው። ለባሌባ እኮ እስከ 100 ድረስ ለማውጣት ዝግጁ እንደነበሩ አንዳንድ የመረጃ ምንጮች ወጥተው ተመልክተናል አይደለ? ግን 60 ማውጣት አልፈልጉም። ለምን? አንደኛ ይሄ ልጅ ቀጣይ ዓመት ማለት አሁን እንደ አምና ሆናችሁ ብታስቡ ቀጣይ ዓመት የኮንትራት ዘመኑ የመጨረሻ ጊዜው ላይ ይደርሳል። አሁን ኤደርሰን 1 ዓመት ኮንትራት ብቻ ነው የቀረው። ስለዚህ አትላንታ ተገዶ ነው የሚሸጠው እንጂ በምርጫም አይደለም። እዚህ ጋር የምርጫ ጉዳይ አይደለም። በቃ በግዴታ ይሸጣል። አለዛ በነፃ ሊያጡት ነው። ቀጣይ የሚጠብቁ ከሆነ በነፃ ማለት ሊያጡት ይችላሉ። ይሄን ደግሞ አይፈልጉትምም፣ አፎርድ አያደርጉትም። ስለዚህ ማንቸስተር ዩናይትድ ይሄንን የኮንትራት ጉዳይ በቅርብ ርቀት ተከታትሎ ይሄ በሎንግ አስቦ ሎንግ ሬንጅ አስቦ ምክንያቱም አምና ለባሌባ 100 ምናምን ወጥቶ ቢሆን ኖሮ ምናልባት ልጁ እኮ ሊሳካለትም ላይሳካለትም ይችላል። ይሄ የሚታወቅ ነገር አይደለም። ግን ማንቸስተር ዩናይትድ ግን ለአንድ ሚድፊልደር 100 ምናምን የሚያወጣበት ጊዜ ላይ ነው ወይ ያለው ካልን አይደለም። ዩናይትድ አሁን የያዘው ስትራቴጂ ነው ጤናማ። ሚድፊልድ ላይ 3 ያክል ተጫዋቾችን ይፈልጋል። በ150 ማለት በነገራችን ላይ አንድ የ100 ምናምን ሚሊዮን ተጫዋች እንደማለት። ለምሳሌ ዩናይትድ ኤሌት አንደርሰን ማስፈረም ቢፈልግ እንደምታውቁት ሲቲዎች 100 ሚሊዮን ፓውንድ አስገብተው ነበር ለኖቲንጋም ፎረስቶች ውድቅ ነው ያደረጉት ወዲያው። ስለዚህ ፍላጎታቸው ከ125 በላይ ነው። ዩናይትድ 125 አወጣ ማለት የሚተርፈው 25 ሚሊዮን ፓውንድ ነው። በ25 ደግሞ የትኛውም አይነት ተጫዋች አይመጣም። ስለዚህ አሁን 150 የመደበው ዩናይትድ በአንድ ተጫዋች ዋጋ 3 ተጫዋቾችን ነው ማለት ነው የሚያስፈርሙ። በአንድ ተጫዋች ዋጋ 3 ተጫዋቾችን ማስፈረም ይችላል። እንግዲህ ካልኩሌሽኑን ስትሰሩት እንደዛ ነው የሚመጣው። ወደ 3 ያክል ተጫዋቾችን ነው የሚያስፈርመው ማለት ነው። ስለዚህ ይሄ ካልኩሌሽን በጣም ኢፌክቲቭ የሆነ ካልኩሌሽን ነው ብለን ማሰብ እንችላለን። ይሄ አንደኛው መንገድ ነው በነገራችን ላይ ሙሉ በሙሉ አይደለም ይሄ። ሌላኛው ደግሞ የማንቸስተር ዩናይትድን የመደራደር አቅም ከፍ ያደርግለታል። ለምን መሰላችሁ ይሄን ያልኩት? አምና 60 ሚሊዮን ሲባል ማንቸስተር ዩናይትድ በቃ አማራጭ የለኝም ሚድፊልደር ያስፈልገኛል ብሎ 60 ሚሊዮን አላወጣም። ኦኬ ብሎ ተወው። ከዛ ዘንድሮ ሲጠይቅ ምናልባት ይሄ ዋጋ እንዲሁም አንዳንድ እንደሚለው ካለው
ተጨባጭ ማርኬት ቫልዩ አንጻር አንድ ዓመት የሚቀሩ ተጫዋች ስለመሆኑ ምናምን ነገር አንጻር ተመልክቶ ማንቸስተር ዩናይትድ ወደ 3 ምናምን አካባቢ ከፍ አድርጎ ነው የከፈለ ገብቶሻል። ግን ይሄን ነገር ግን አምና ተጣድፎ ቢያደርገው ኖሮ ማንቸስተር ዩናይትድ ዘንድሮ በእንደዚህ አይነት ዋጋ አያገኙም ነበር። ይሄ ብቻ አይደለም፣ ሌሎች ክለቦችም የሚያስተላልፈው መልእክት አለ። ሌሎች ክለቦችም ማንቸስተር ዩናይትድ መጥቶ የሆነ ዋጋ ይጠይቃል ስለሆነ ተጫዋች ያ ተጫዋች ይገባዋል ብሎ ካላሰበ ትቶ የሚሄድ ቡድን ነው የሚል አስተሳሰብ ውስጣቸው ይሰፍናል ማለት። ይሄ ማለት ቀጣይ ሲደራደር ማንቸስተር ዩናይትድ በቃ ወካውት አረጋለሁ ካለ የምሩ እንደሆነ ይታወቃል። አሁን ለባሌባ 100 ኦፊሻል ላይ ቢድ አላደረገም እኮ ግን ወደ 100 አካባቢ ይሄ በቃ ቼክ አድርጎ 100 በ100 ይወጣሉ ሲባል አይሆንም ነው የተባለው። ትቶ ተመለሰ። አሁን የአንደርሰን ጉዳይ ስትመለከቱት ኖቲንጋም ፎረስቶች ከ100 በላይ የሚፈልጉ ከሆነ አሁንም ዋካውት ነው የሚያደርገው አሁን። ስለዚህ ይሄ ነገር ለዩናይትድ የሚሰጠው ይሄ በቃ የመደራደሪያ አቅም ማለት ነው። ክለቦች በተለያየ መንገድ የመደራደሪያ አቅም አላቸው። ለምሳሌ በጣም ሰክሰስፉል እኮ ለምሳሌ ማድሪድ ለምሳሌ የመደራደሪያ አቅሙ ምንድን ነው? ካሪዝማው ነው ያለው፣ ሞገስ ነው። በጣም ባለሞገስ የሆነ ቡድን ስለሆነ የመደራደር አቅም አለው ያ ቡድን። ተጫዋቾች ይፈልጋሉ እዛ ሄድ። በነገራችን ላይ ተጫዋች ወደሆነ ቦታ ወደሆነ ክለብ መዘዋወር ከፈለገ ያ ክለብ ያለው አማራጭ ፌር በሆነ ዋጋ መሸጥ ብቻ ነው። አለዛ ልጁን በግድ የሚያስቀረው ከሆነ አንደኛ እንደ ባሌባ አይነት ነገር ሊፈጠር ይችላል። እንደ አሌክሳንደር ኢሳክ እንደነ ዮሐን ዊሳ አይነት ከትሬኒንግ መቅረት ነገር ሊፈጠር ይችላል። ስለዚህ ተጫዋቹ ከፈለገ ያ ልጅ የሚወጣበት እድል በጣም ሰፊ ነው። ስለዚህ ያ የመደራደር አቅም አለው ማድሪድ። ማንቸስተር ዩናይትድም ያለው ታሪክ አለ። ወደ ቻምፒየንስ ሊግ ደግሞ ሲያልፍ ደግሞ ሌላ የመደራደር አቅም ነው። ከዛ ደግሞ የሆነ ነገር ፌር አይደለም ብሎ የሆነ ዋጋ ወይ ደግሞ የሆነ ፕራይስ ፌር አይደለም ብሎ ካሰበ ደግሞ ድጋሚ ዋካውት ያደርጋል። ስለዚህ ይሄ ነገር ስትመለከቱ እስካሁን ያተረፈው ገንዘብ አለ። ከዚህ በኋላም ደግሞ ለሚኖረው የመደራደሪያ እንቅስቃሴ ትልቅ የሆነ አቅም እንዲኖረው ያደርጋል ማለት። ስለዚህ በጥሩ ሁኔታ እንዲደራደር ሌላ ችሎታ ይሰጠዋል ተብሎ ይታሰባል ማለት። ወደ መጨረሻውና ሶስተኛው ርዕሳችን ደግሞ ስንሄድ ያለፉት 5 የጣሊያን ዝውውሮች ምን ይመስላል? ዩናይትድ ከጣሊያን ሴሪያ ያዘዋወራቸው ተጫዋቾች ያለፉት 5ቱ እንዴት ነበሩ የሚለውን ነገር ለማየት እንሞክራለን። ያው አሁን ሌተስት ማን ነው የሚለውን ነገር እንመለከታለን። በጣም በቅርቡ የተዘዋወረው ተጫዋች ፓትሪክ ዶርጉ ነው እንደምታውቁት። ዶርጉ ታዲያ እንዴት ነበረ የሚለውን ነገር ስንመለከት መጀመሪያ ላይ ተቸግሮ ነበር። ሩበን አሞሪም የፈለገው አይነት ዊንግ ባክ አልነበረም። ኢቨን ሩበን አሞሪም ራሱ ሳይቀር በይፋ ዶርጉ ኳስ ሲይዝ እኔ ይጨነቃለሁ ወይ ደግሞ ነርቨስ ሆናለሁ፣ የእሱን ነርቨስነስ ፊል ታደርጉታላችሁ፣ ኳስ በያዘ ቁጥር ኳስ በነካ ቁጥር የእሱን ነርቨስነት በቀላሉ መረዳት ትችላላችሁ ብሎ ተናገረ። ይሄ ነገር ፓትሪክ ዶርጉን ደስተኛ አልሆነም። ዶርጉ አልተመቸውም ይሄን ነገር መባሉ ማለት ነው። ግን እሱ እንደተናገረው ከሆነ የሆነ ከማለቃቀስ ይልቅ ጠንክሮ ስለመስራት ምናምን ለዛ ነገር ነበር ያነሳሳውና በእንደዚህ አይነት መንገድ ተነሳስቶ ፓትሪክ ዶርጉ ጥሩ እንቅስቃሴውን ማድረግ ቀጠለ። አሁን መጨረሻ ላይ ማንቸስተር ዩናይትድ ኮንሲደር ከሚያደርጋቸው ዊንገሮች መካከል አንዱ ለመሆን ችሏል። የጆሹዋ ዘርክዚ ጉዳይ ትንሽ ውስብስብ ይመስለኛል አይደለ? አንደኛ እሱን ያመጣው አሰልጣኝ ኤሪክ ቴናግ ነው። ኤሪክ ቴናግ ደግሞ እሱ በመጣበት ዓመት ብዙ አልቆየም። ሩበን አሞሪም በሱ ብዙ ሊጠቀም አልፈለገም። ከዛ በኋላ ደግሞ ካሪክ ሲመጣ ደግሞ የተሻለ ሲንቀሳቀስ የነበረው ደግሞ ቤንጃሚን ሼሽኮ ስለሆነ ለሼሽኮ ነው ድሌት የተሰጠው ያለ። ስለዚህ ይሄ ምን አይነት ፖዚሽን ላይ ከተተው ቡቃ ዘርክዚ የሆነ ግራ የተጋባ ተጫዋች እንዲሆን አድርጎታል። ማለት ያመጣው አሰልጣኝ የለም፣ እሱን የተካው አሰልጣኝ እሱን አልፈለገውም። ከዛ እሱንም የተካው ደግሞ አሰልጣኝ እየፈለገው አይደለምና የመጣበት መንገድ ትንሽ የሆነ እንትን የሚል ነገር ነው፣ ጥሩ ነገር አይደለም ያለው ማለት ነው። ሶፊያን አምራባት ጋርም ደግሞ ተመሳሳይ ነገር ነው ያለው። አምራባት እንደምታውቁት ከፊዮሬንቲና ማንቸስተር ዩናይትድን በሚቀላቀልበት ሰዓት ላይ በውሰት ውል ነበር ተቀላቅሎ የነበረው። ጥሩ የሚድፊልድ ሪቢልድ ይሆናል ተብሎ ነበር ታስቦ የነበረው። ግን ደግሞ ከመጣ በኋላ በእርግጥ አንዳንድ ጨዋታዎች ላይ እኮ አሳይቶናል ብቃቱን አይደለ? ይሄ ማለት የኤፍኤ ካፑን የፋይናል ጨዋታ ጨምሮ ማለት ጥሩ እንቅስቃሴውን አሳይቷል። ግን ኮንሲስተንት መሆን አልቻለም። ያሰልጣኙም ነበር። አጠቃላይ ደግሞ ማንቸስተር ዩናይትድ በኤሪክ ቴናግ ስር በጣም መጥፎ የሚባለውን ሲዝን ያሳለፈበት ጊዜ ነበር። ስለዚህ ከነዛ ነገሮች አንጻር ስትመለከቱት የሶፊያን አብራማትም ጉዳይ ትንሽ የሚያጨቃጭቅ ነገር ነው። ወደ ራስሙስ ሆይሉንድ ጋር ስንመጣ ሆይሉንድ ጋርም ተመሳሳይ ነገር ነው። ልጁ አቅም አለው። የመጣበት ጊዜም በጣም መጥፎ ሰዓት ነው እንዳልኳችሁ። እንደ ሶፊያን አምራባት ነው እሱም እየሆነ የነበረው። አቅም እንዳለው ይታወቃል። ዩናይትድ መጫወት የሚፈልግ ተጫዋች ነው። ግን ደግሞ የሱም ጉዳይ አልሆነም። የአንድሬ ኦናና ግን ከነዚህ ከሁሉም ከአምስቱ ይለያል ብዬ አስባለሁ። ምክንያቱም ኦናና ኤክስኪውዝ ማቅረብ ይችላል ብዬ አላስብም። ስለዚህ ሙሉ በሙሉ በሚባል ደረጃ በእርግጥ የዩናይትድ ዲፌንስ እንዳለ ሆኖ ግን ደግሞ ስቲል ኢንዲቪጁዋል ግን ኤረሮችን መቀነስ ይችል ነበር። ያን ባለማድረጉ ምክንያት
አንድሬ ኦናና ማንቸስተር ዩናይትድን ብዙ ዋጋ አስከፍሏል እና ከአምስቱ መጥፎ ሊባል የሚችለው ዝውውር የአንድሬ ኦናና ይመስለኛል። አሁን ኤደርሰንስ ደግሞ እንዴት ነው የሚሆነው የሚለውን ነገር ደግሞ አብረን የምንመለከት ይሆናል። የናንተ ሀሳብ ምንድን ነው? ኤደርሰን እንዴት የሚሆን ይመስላችኋል የሚለውን ነገር እንደዚሁም ደግሞ ዩናይትድ ስላተረፈው ገንዘብና ማንቸስተር ዩናይትድ ኤደርሰን አሁን ማስፈረም የማይችልበት ሪዝን ያላችሁን ሀሳብ ኮሜንት ላይ እንታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።